አንድ ጓደኛ የራሱ አለ ልክ ሞተረኛ ካለፈ ስልኩን ኪስ ውስጥ ያስገባል በቃ ያው ማለቴ ለምልቅደም እንደነገርኩ መልካም እንዳለ ሁሉ መጥፎችም አሉ በጣም ይደጋገፋል ሞተረኛ መንገድ ላይ ይሄርክ ችግር ካጋጠመ መጥቶ ምላገዘ ይላል ነዳጅ ከጎደለ ከራሱ ላይ ቀንሶ ያወርዳል የሚያውቀው መካኒክ ካለ ያመጣልሃል እንደዚህ አይነት ነገር የመደጋገፍ እና እኔ ሁሌ ደግሞ አእምሮዬ ላይ ጥያቄ የሚፈጥር እኔ በዚህ ይሄርኩ ከሆነ እሱ በዛ የሚመጣ ከሆነ ታይተን ነው የምንተላለፈው ያይን ኮንታክት አለ አዎ እንዳባባሉ ሞተረኛ ስትሆን ሪሳሳት እንገዛ ነው ይባላል ስራው ስትጀምር እሺ ከፊት ስትሆንና ከኋላ አንዳለ ሰላም አለይኩም ወራህመቱላሂ ወበረካቱሁ ውድ የሚንበር ቲቪ ተመልካቾቻችን ረሃጅማ ፕሮግራማችንን ነው እየተከታተላችሁ የምትገኙት አሁን እንግዲህ ከስቱዲዮ ወጣ ብያለሁኝ ቀደም እንግዲህ ፕሮግራሙ ላይ ማግባቢያችን ላይ እንዳያችሁት ስለ ስራ ስናወራ ነበር አሁን ከስቱዲዮ ወጣ ብያለሁኝ ዛሬ ለምን አንድ ሞተረኛ ጋር የተወሰነ ቆይታ አናደርግም ምንም ደቂቃ ቢፈጅብንም የሆነ እዚህ መንገድ ላይ ጠብቀን በተቻለ አቅም አቆመን አንድ ሞተረኛ ጋር ቆይታ እናደርጋለን እናንተ ታገሳላችሁ ብዬ አስባለሁ እንግዲህ የሞተር ሳይክል ስራ አዲስ አበባ ውስጥ በስፋት ይሰራል ምናልባት አሁን ላይ በህጉ ደረጃ ሰው መጫን ተከልክለዋል ከዛ ውጭ ግን የዴሊቨሪ ስራ በደንብ ይሰራሉ ሞተር ሲነሳ ምናልባት እየመጡ እስከሚመጡ ድረስ ያው ሞተረኛ ካየሁኝ አስቆማለሁ ችግር የለውም ሞተረኛ ያው ሌላ ስም አላቸው እሱ ነገር በደንብ እስኪ እናወራለን ስለ ሞተረኞች ከዛ ውጭ እንደው የተወሰነ ሐሳብ አንድ ሞተረኛ እስከሚመጣ ድረስ ስለ ሞተር ላንሳ ሞተር የጎትሊም እና ቪልሃም የሚባሉ ጀርመናዊ ሰዎች ናቸው እንግዲህ በሞተር ፈጠራ የሚታወቁት 1985 ላይ ሞተር ሳይክልን ፈጥረዋል ባይዘው በሰዓቱ ሳይክል ነበረ ከዛ ውጭ እነሱ ምንድነው ያደረጉት ሳይክል አለ ከዛ በተጨማሪ መኪና ከዛው ስለተፈጠረ ሳይክልን እና ሞተርን ሚክስ በማድረግ ሞተር ሳይክል የሚለውን ፈጠራ ፈጠሩ ከዛ በኋላ እንግዲህ ምናልባት በጣም ስፒዱ በጣም ፈጣን የሚባል አልነበረም በአሁኑ ሰዓት በዓለም አቀፍ ደረጃ በርካታ አይነት የሞተር ሳይክል አይነቶች አሉ የኤሌክትሪክን ጨምሮ የፍጥነት ደረጃቸው በጣም ከፍተኛ ነው እንደ ንፋስ የሚበሩ ሞተር ሳይክሎች አሉ እና እነዚህን ሁሉ ሂደቶች ከ1985 ጀምሮ ብዙ የሞተር ሳይክል የእድገት ደረጃዎች አሰራሩም ጭምር ተቀያይሯልና አሁን ላይ እንግዲህ በተለይ አዲስ አበባ ላይ የሚሰጡ ሞተር አገልግሎት ይሰጡ ያሉ ሞተሮች የኤሌክትሪክ አሉ የነዳጅም አሉ ምናልባት እንግዲህ አንድ እንደው ከቀናን ዛሬ በለስ ከቀናን አንድ ወንድም እናስቆምና ስለዚህ ስራ እናወራለን በተለይ ደግሞ ሞተር ሳይክሎች የሚታሙበት ጉዳይ አለ ከመንታፊነት ጋር ከድሩየነት ጋር ይነሳል በተጨማሪ ደግሞ በተቃራኒ ደግሞ ቤተሰቦቻቸውን የሚያስተዳድሩም ብዙ ሰዎች አሉ ስለዚህ ዛሬ እስኪ እነሱ ጋር ቆይታ እናደርጋለን ተመልካቾቻችን ተወሰነ ነገር ጠብቀን እናደርጋለን ሞተረኛ እዚያ አካባቢ ሞተረኞች ይበዛሉ ተብለን ነበረ ስቲል ግን ማንም አላየሁም ቅድም እያወራሁኝ አንድ አልፎ ነበረ አክቹዋሊ እስኪ እናያለን አረ ሞተረኛ አንድ ነገር ስትፈልጉት ነው ለካ እጥረት የሚከሰተውና በየቀኑ ልብ በሚል ሞተር ሳይክሎች ያው እንዴት እናጣለን አራራራ ወይኔ ደቻባት ሰላም ነው አለን ሁሉ ሰላም አለን እንዴት ነህ አለን ሁሉ ሰላም ይቅርታ አስቆምኳ አረ ችግር የለም እኔማ ተገጨኛለህ እያልኩ ሞተረኞች ትንሽ እንትን ይላል ያስፈያየው ነበር እሺ እንዴት ነህ አለን ያው እንግዲህ ይቅርታ ያው አጉላላውሽ አረ ችግር የለም እንትን አይደለም ያው እንዳልከው የዕቃ እንድትወስድልኝ አይደለም አጋጣሚ ከሚንበር ቲቪ ከረሃጅማ ፕሮግራም ነው የመጣሁትና እንደው ዛሬ በቃ አንድ ሞተረኛ ጋር ለምን አላሳልፍም የሚል ሐሳብ አስቤ ነበር ዘገጁ ነህ ችግር የለም አንድ 10 ደቂቃ 20 ደቂቃ እሺ ችግር እንግዲህ ለጊዜው ባንከፍልም አረ ችግር የለም አብረን እናሳልፋለን ችግር የለም ኦኬ እሺ ከስምን ጀምረን እስኪ እንተዋወቅ
ሐምዛ እባላለሁ። ማሻአላ። አጋጣሚ ደግሞ ከፕሮግራሙ ጋር ግጥም የሚል አይነት እንትን ነው። እንደ ሙስሊም መሆኑ በራሱ እንትን የሚያስተካክለው ነገር አለ። ከጅሙዓ ጀምር፣ ዛሬ ጅሙዓ ነው ቀኑ። አንድ ሞተረኛ ወይ ደግሞ እንደው ሐምዛን ወክለህ ስታወራ ጅሙዓውን እንዴት ነው የምትውለው? ምሳሌ እንደው ያው የጅሙዓ ሰላት አለ። ከዛ በፊት ለጅሙዓ ሰላት እንዴት ትዘጋጃለህ? ያው በቅድሚያ አመሰግናለሁ። ያው ጁሙዓ ቀን ሲሆን ያው በዲን ኢስላም የራሱ የሆነ አርካኖች አሉት፣ ቢወደዱና የማይወደድ እና ያው ሻወር ትወስዳለህ እና በተጨማሪ ደግሞ ያው ጀለቢያ ያለህ ምርጥ ልብስ ብትለብስ ምናምን ነገር አሪፍ ነው። ያው ከኛ ስራ አንፃር ደግሞ ያው ትንሽ አዋራውም ስላለ ነፋስም ስለሆነ ጀለቢያ ምናምን ድንገት ቤት ቅርብ አካባቢ ከሆንክ ገብተህ ለብሰህ ቀይረህ ትወጣለህ። ካልሆነ ደግሞ በደረስበት መስጊድ ነው የምትሰግደው። ሻወር ተወስዶ ምን ተብሎ ጠዋት ተዘጋጃላችሁ? እንደዛ ብለህ ነው የምትወጣው። ሞተረኛ እንደውም ማፍራለህ ይሄን ጥያቄ ስጠይቅ ችግር የለም። ሞተረኞች የምትታሙበት ነገር አለ። ብዙ ጊዜ ሰው እንደው እንትና በጥሩ አይስለውም ይሄን ስራ ምናምንና ሞተረኞች እንዴት ትገልጻቸዋለህ? እንደው አለ አይደለ ይሄ ከስርቆት ጋር እንትን አድርጎ ምናምን ከዛ ጋር የመያያዝ ነገር አለና እንዴት ትገልጸዋለህ ስራውን? እስኪ ስራው ማለቴ በጣም አሪፍ ስራ ነው። እሺ ማለቴ ያው የኢትዮጵያ ሕዝብ አብዛኛው ሰው ማለቴ የውል ስም ይሰጣል። አሁን ለምሳሌ ሰው ላይ ማንኛውም ነገር ላይ ወንጀል አለ፣ ወንጀል ይካሄዳል። ነገር ግን ቢያንስ ሁሉንም አጠቃላይ መፍረድ ይከብዳል። በጣም ብዙ ቤተሰብ የሚያስተዳድሩ ራሳቸውን ለመለወጥ ከሱስ ለመቀነስ ራሳቸውን ቢዚ የሚያደርጉ አብዛኛው ደግሞ ሞተረኛ የምትለው የአዲስ አበባ ልጅ ወጣት ለመለወጥ የሚታተር ቤተሰቡን የሚያግዝ አግብተው ወልደውም ደግሞ ብዙ አሉ። ከዛ በተጓዳኝ ደግሞ ሌሎች ስራዎች ላይ እንደምናገኛቸው አልባል የሚሰሩ ልጆች አሉ። ያው እነዛን ደግሞ እየተራረምክ የምትሄደው ነገር ነው እንጂ የውል ስም ስለተሰጠ ነው እንጂ ያናክል አይደለም። ያው ማንም ሰው ከቤት ሲወጣ አንዳንድ ችግሮች ሊገጥመው ይችላል፣ ችግር ሊያደርስ ይችላል። እንደዛ ነው ሰደው ነው። ስንት ዓመት ሰራህ እስኪ አንተ እዚህ ስራ ላይ? እኔ አሁን 2011 አካባቢ ነው የጀመርኩት። አሁን ኦልሞስት 7 ዓመት አካባቢ ወይ 6 ዓመት ከምናምን 7 ዓመት። ስለዚህ በደንብ በሙሉ ልብ ማውራት እንችላለን ማለት ነው። አልሐምዱሊላህ እዚህ ላይ ስራ ወጣ ገባ ብለናል። ቆንጆ ኤክስፒሪየንስ አለኝ ብዬ አስባለሁ። እድለኛ ነኝ ማግኘት እንደሰመጣ። እነዚህ ነገሮች የደንብ ልብሶች ናቸው። ምናልባት ከዚህ ጋር እንደ ማህበር አላችሁ? ምናልባት ተሳትፎ አለህ አንተ? ምናልባት እኔ ተሳትፎ አለኝ። የኔ ማህበር አዲስ አበባ ሞተረኞች ማህበር ይባላል። አዲስ አበባ ላይ ካሉ ጠንካራ ማህበሮች ውስጥ አንድ ነው። ከማህበራዊ ጉዳይ አንፃር አዲስ አበባ ሞተረኞች ማህበር ይባላል። ላይ ካርማችን ይሄ ነው። ማለቴ ብዙ መልካም ስራዎችንም ጎን ለጎን የእርዳታ ድርጅቶች የሰዎችን የማገዝም እንደ አዲስ አበባ ደግሞ የመንግስትም ጋር ጎን ለጎን የመስራት ከፖሊሶችም ጋር እንደዚሁ ሰላምና ጸጥታን በማስከበር ዙሪያ አንድ ላይ ብዙ የሰራናቸው ስራዎች አሉ። ጠንካራ ማህበር ነው። ማህበራችን ስናቋቁም ልክ በአዲስ አደረጃጀት ነው። ከላይ መመሪያ ከመንገድ ትራንስፖርት የመጣልን መመሪያ የሞተረኞች ለየት እንዲሉ አንጸባራቂ እንዲለብሱ የተደረገበት ሁኔታ ነው። እዛ ተሳትፋለህ አንተ? እኔ አው ተሳትፋለሁ። ኦኬ፣ ማህበሩ ላይ ማለት ነው። ማህበሩ ላይ ተሳታፊ ነኝ። ኦኬ፣ አለሁበት። በጣም ጥሩ። ስለዚህ ወሳኝ ሰው ነው ያገኘሁት ማለት ነው ዛሬ። ስለ ስራችሁ እስኪ እናውራ። አሁን ድሮ ሰውን ማጓጓዝም ነበር አይደል? ትራንስፖርቴሽን የሚሰጠው ሰዎችን እኔም እጠቀማለሁ። አክቹአሊ በረጅም ጊዜ እንጠቀም ነበር። ድንገት በተለይ አስቸኳይ ነገሮች ሲገጥመን እንትን እናደርጋለን። መንገድ ሲዘጋጋም እጠቀማለሁ። ደንበኞች ምናምንም አሉኝ። አሁን ላይ አይ ቲንክ ሰዎች ማጓጓዝ ተከልክሏል መሰለኝ። እቃ ነው ትንሽ ጊዜ ሆነው 3 ዓመት 4 ዓመት ተጠጋ። ስለዚህ ምን ትሰራላችሁ አሁን? ሰው ካልጫናችሁ ከተከለከለ የሆነ ነገሮች ላይ ደግሞ ህጎችም አሉና ምንድነው ታዲያ የምትሰራው ሰውን ካልጫናችሁ? አሁን ላይ እየሰራን ያለነው የመልእክት ስራ ነው። ዴሊቨሪ ጠቅላይ ቋንቋ ዴሊቨሪ። ከዛ ውስጥ ያው ምግብ አለ፣ የተለያዩ ዶክመንቶች አሉ፣ እቃዎች አሉ። እነኝን ነው የምናደርሰው። በምን መልኩ ነው አሁን የምታገኙት ስራውን? አንዳንድ ስራዎች እኮ ትንሽ ያስቸግራሉ። አሁን አንተ ዝም ብለህ መንቀሳቀስ ነው ወይ ደግሞ መናኸሪያ የምትለው እንደ የታክሲ ተራ እንደምንለው የሞተር ተራ የሚባል አሁን የለምደውም። የሆነ ቦታዎች እንደውም ሲሄድ ተበታትነዋል ብዬ አስባለሁ። እንዴት ነው ከስተመሮቻችሁ የሚያገኟቸው ወይ ደግሞ ስራ የሚያሰሯቸው ሰዎች? እንደ ጠቅላይ ከሆነ የተለያየ ቦታ አሉ። አሁን ለምሳሌ የተወሰነ አካባቢ ላዳ ተራ እንደምትለው የተወሰኑ 5ም 10ም ሞተረኞች የሚቆሙበት ቦታ አካባቢዎች አሉ በተለያዩ ቦታዎች። ከዛ በተጨማሪ ግን ያው እኔ ትንሽ
ቆየት ስላልኩ በዚህ ስራ ላይ ያው አልহামዱሊላህ የተሰለለዩ ከስተመሮችን አፍርቻለሁ በከስተመርም ትሰራለህ አጋጣሚም ደግሞ ሰው በሰው ነው ስራው የሚሰራውና አንዱ በአንተ ሳክስፋይ ሲሆን ሌላውንም እያደረገ በዛ መልኩ ነው ስራው የምንሰራው እንደ ጠቅላይ ደግሞ አሉ ቦታዎች ላይ ከዛ እያደረገ ይወስዳሉ ምን ተወስዳላችሁ ምሳሌ የሰውየው የከስተመራችን ፍላጎት ነው የተለያየ ቆዎችን ሄዶ ማምጣት ሊሆን ይችላል ዶክመንት ማድረስ ሊሆን ይችላል የሱቁ የገበያውን የሚያደርሰውን እሱ የሚሸጠውን ነገር አብዛኛው ስራው አሁን ቴክኖሎጂው እየዘመነ ነው ታውቃለህ ኦንላይን ላይ ነው የሚሰራው እነዛ ደግሞ ሰው ዴሊቨሪ ነው አብዛኛው የሚፈልገው እኛ ደግሞ ያንን አቅርቦት እናደርጋለን ማለት ነው ምን ችግር ፈታቸዋል አሁን እንደው በዚህ አጋጣሚ ማለት አሁን የተለያየ የትራንስፖርት መንገዶች አሉ የእናንተ አሁን ይሄ እንደው የሞተር ስራው አጠቃላይ ምን ችግሮችን ፈቷል ብላችሁ ታስባላችሁ አንተ ያው ሞተር ስትል አእምሮ ላይ የሚመጣው ፍጥነት ነው እና አንተ ማንኛውም ነገር ቢያንስ ቤትህ ሆነ የሆነ ውል ቦታ የወይ መታወቂያ ረስተህ ሊሆን ይችላል ቁልፍ ረስተህ ሊሆን ይችላል አስቸኳይ ነገር መድኃኒት ቤት አስቸግሩ ወይ ፈልገዛ አካባቢያተ በቃ በፍጥነት ያንን ነገር ማድረስ የኛ ትልቁ ተፈላጊነታችንም መሰረታችንም ፍጥነት ነው አምጣልኝ ብሎ ስለዚህ አንዱ ፍጥነቱ ነው ሌላ በተጨማሪ ቀልጣፋ ማድረግ ነው ነገራቶችን ኢዚ ዌይ ማድረግ ነው አንድ ነገር ከአንድ ነገር ማገናኘት ነው ያው ኢንተርኔት እንደምትለው ማለት ነው እኛ የመሬት ውስጥ ኢንተርኔት ነን ደም ስር በለን እኔ አሁን ምሳሌ እንደ ጋዜጠኛ እንደው ዘመዴ ሊሞት ነው የሞት ጣር ላይ ነው ያለውና ናዘግብልኝ አማማቱን ዘግብልኝ ብለኝ በጣም ዩኒክ የሆነ ከባድ ነው አይደል በኔ ስራ በእናንተ ስራ እንደው ይሄንን ነገር በስራ ላይ ይሄን ዕቃ ወሰድልኝ ያሉኝ ነገር በጣም ይገርመኛል የምትለው ገጠመኛለ ለየት ያለ ዕቃ ይወሰድከዋል ያው ድንገት ስለሆነብኝ ለማስተዋወስ ይከብዳል ብዙ አይነት ዕቃዎችን ለማድረስ ግን አብዛኛው ተመሳሳይ ዕቃዎች ናቸው ግን በዚህ ስራ ላይ ስትሆን ጥንቃቄ መውሰድ አለበት ያው በዚህ ግረ መንገድ የምነግር ነገር ሰው ልጅ ያው ሐሳቡ ምን እንደሆነ አይታወቅም ምን እንደሆነ አይታወቅምና የተለያዩ ዕቃዎችን ሸፋፍኖ ምናምን ሊሰጥ ይችላል እና ሪስክ ነው የምትወስደው አንተ በዛ ነገር ላይ ከተያዝክ ብዙ ጓደኞቻችንም እንደዚህ ያሉ ባልታሰበ ነገር ወንጀል የሆኑ እነሱ በማያውቁት ነገር ተጠያቂበት የሆኑ ህገወጥ የሆኑ ነገራቶችን ሳያውቁ ያያዙአሉ እንደዛ አይነት ነገር ያው ተሞክሬ እኔ አልፈልግም ብዬ ህገወጥ መሳሪያ ነገር ህገወጥ ማለት መሳሪያ ነገር ሳይሆን ያው እጽ ነገር ምናምን ነገር እኔ አልፈልግም እንደዛ አይነት ነገር አልፈልግም ብዬ እንትን ያልኩበት አጋጣሚ አለ ስለዚህ የተሰጣቸውን ዕቃ መጀመሪያ ቼክ ማድረግ አለበት ማለት ግድ ነው ለምን አንተ ስትኖር ነው ነገራቶች የሚኖሩ ስራው የሚቀጥለው ስለዚህ ያን ነገር እኔም አንድ ገጠመኛ ላይ በነገራችን ላይ አንድ ቤተሰብ እንደዚህ ሞተር ይሰራልና ፓርክ ተደርጓል ታሽጎ ምናምን እየሄደ የሆነ ፓርኪንግ ቦታ ላይ ፍታና እንፈትሽ ምናምን ሲሉት ለካ ሽጉጥ ነው ህገወጥ መሳሪያ የሚሰሩ ሰዎች ነበሩ እንደማለት ነው እንደውም የሚያውቀው ሰው ነው ግን አለቃዬ ነው ብሎ አምኖት ሙሉ በሙሉ አንዳንዴ የምታውቀው ሰው ነው እንትን አያደርገኝም ለክፉ አሳልፎ አይሰጠኝም ብለህም የሚገጥም ነገር አለ ስለዚህ ይሄኛውን እንደ ጥንቃቄ ያው ታውቁታላችሁ ያስባሉ ስራው ግድ ነው በዚህ ስራ ላይ ያው ጥንቃቄ የምትወስድበት ነገር አንዱ ይሄ ነው ስለ ፍጥነት ስንታነሳ እንግዲህ ሞተር ሳይክል በፍጥነት ነው የሚታወቁት እንደው ምናልባት በዚህ ስራ ላይ ባንተ ላይ ሊሆን ይችላል አንተ እንኳን ሳይ ሰውነት ሁሉ አልተነካካም ብዙ አደጋዎች ይከሰታሉ ፍጥነትም ያለው ነገር ስለሆነ ሹልክ ነው የምትሉት ያው በሰዓት የመድረስ ጉዳይም ስላለ እንደው የገጠመህ ባንተ ላይ ሊሆን ይችላል በጓደኞች በዙሪያ ባሉ ልጆች ቀስከፍ የምትለው ገጠም እንትን አለ አደጋ እኔ አቂቃ ምነግረ ሞተረኛ ሆኖ አደጋ ድርሼ ወይ ደግሞ ደርሶብኛ ያቀም ከሆነ ውሸተኛ ነው ለምን ሞተር ላይ ግድ ነው በቃ ሳታስበው ኖርማሊ እየሄድክ ራሱ የሆነ ነገር ለምን ሁለት እግር ነው ይስት ይችላል እንትን ይችላል ጥንቃቄ ያረክም ቢሆን አደጋዎች ያጋጥመዋል ግን አልহামዱሊላህ እስካሁን ባለው ነባሪታ ከፋ ምለው አጋጣሚ የለኝም እኔ በራሴ ላይ ግን እኔ ስራ ከመጀመር በፊት ለካብራውን ምን ሰራው ልጅ ነበረ እኩል ነው ስታርታፕ ያደረግነው ወደ ሞተሩ አብረን በቃ ባቼ ነበረ ማለት ይችላል እሺ እና አደጋ ደረሰበት ከ3 ወር በላይ ኮማ ውስጥ ገብቶ ነበር አለርት ሆስፒታል ራሱን ስቶ ማለት ነው እና ሲነሳም ፓራላይዝ ሆኖ ነው የተነሳው የተወሰነ ጊዜ ማስተዋወስ ችሎታውን እንትን ብሎ ነበር ሞተሩ ኦልሞስት ዳሜጅ ሆኖ ነበር ያው ጥፋቱ በሱ ባይሆንም በተቃራኒ አካል ባለው ቢሆንም ጉዳት ደርሶበት ካውን በቃ ቤተሰብ የሚረዳ እኔ ስለሱ ሳስብ በጣም ይከብደኛል ለምን አብሬው ያደኩት አብሬው ብዙ ነገር ያሳለፉት ውስጥ ማቀው ልጅ ነበር
አሁን ቤት ላይ እንደዛ ፓራላይዝድ ሆኖ ግማሽ ጎን ነው የሚሄደው። ቤተሰቡን በጣም የሚደግፍ ልጅ ነበር፣ የደሃ ልጅ ነው እና ቤተሰቡን ባሰ እዛው ሲወርድ ሳይ በቃ ትንሽ ከበደኛው አንዳንዴ አያጋጥም ነው ያደርሰን። አሳዛኝ ነው፣ በጣም ከባድ ነው። እዚሁ እናጥራው እስኪ እንደው ሀሜት ሚዲያ አይደለ ሀሜቱን እናጥራው እስኪ። ቅድም መግቢያ ላይ ተወሰነ አንስቻለሁ እንደው ለመሸጋገር ያክል ብዬ ነውና አንዳንድ ሰው ያው በቃ ሞተረኛ ሲባል እንደዚህ የማጭበርበር ነገር አይነት ነገር የሆኑ ሰዎች የሚሰጡ አሉና እውነቱን ግን እንዴት ነው እስኪ እንደው ማለት አሁን ይሄ ሞተር ስራ የሚሰሩ ሰዎች ምን አይነት ሰዎች ናቸው? አንተ በዙሪያ ካሉት አንፃር ስታያቸው ጥፋት የሚያጠፉት እንዳሉ ሆኖ ማለት ነው። አብዛኛው ቅድም እንደገለጽኩልህ ወጣት ነው። እሺ ወጣት ፋየር ኤጅ ላይ ያለ ቲኔጀር ላይ ወይ ደግሞ 20 ዓመት ላይ ያለ ነው አብዛኛው ወጣት። የጉርምስና ህይወት የምትለው ነገራቶችን የምትለምድበት የምታይበት ነው። ከዛ በተጨማሪ ሞተረኛ እንደምነግር ነገር በጣም ኮንታክት አለው። ሰው ያውቃል፣ የተለያዩ ነገራቶችን ያውቃል እና ያው ልክ እንደ ሰው ፍላጎት ነው። አንተ የዚህ ውስጥ ዝንባሌ መልካምን ነገር ማድረግ ከሆነ መልካም ነገር እያደረግክ በመልካም ነገር እየሰራህ ትሄዳለህ። ያንን መልካምነትን ደግሞ ትተህ ወደ መጥፎ እውቀትን ከቀየርከው ያው የራስህ ተጠያቂነት ነው። ይሄ በማንኛውም የስራ ህይወት እንደማንኛውም ስራ ዘርፍ እንደዛ ነው፣ በዛ ደረጃ ነው እንጂ ሆን ተብሎ አሁን እኔ ምነግርህ እንደ ሞተረኛ የሚደጋገፍ የለም። መጣልኝ ብዙ ጊዜ ያያቸዋለሁ። በጣም ይደጋገፋል ሞተረኛ። መንገድ ላይ ይሄድክ ችግር ካጋጠመ መጥቶ ምላገዝ ይላል። ነዳጅ ከጎደለ ከራሱ ላይ ቀንሶ ያወርዳል። የሚያውቀው መካኒክ ካለ ያመጣልሃል። እንደዚህ አይነት ነገር የመደጋገፍ እና እኔ ሁሌ ደግሞ አእምሮዬ ላይ ጥያቄ የሚፈጥር እኔ በዚህ እየሄድኩ ከሆነ እሱ በዛ የሚመጣ ከሆነ ተያይተን ነው የምንተላለፈው። የአይን ኮንታክት አለ ማለት አውቀዋለሁ አላውቀውም፣ ሰላም ነው አይደለም እና የመደጋገፍ ስራ እንደዛ እንኳን የፈጠራችሁ እንትን አለ። በቃ የሆነ ቼን አለ፣ የሆነ ማንም ያላስተሳሰረው ግን ውስጣችን የተገናኘ ነገር አለ። በጣም ደስ ይላል። ሞተር ንዱኝ ይላል፣ እንደ ሩጡ ይላል ይባላል። እውነት ነው? እውነት ነው። ያው እንደ አባባሉ ሞተረኛ ስትሆን ሪሳሳት እንገዛ ነው ይባላል። ስራውን ስትጀምር እሺ ከፊት ስትሆንና ከኋላ አንድ አይደለም። እጅህ መሪ እጅ ላይ ሲሆን ነገራቶችን ኮንትሮል የምታደርግና ዘመናዊ ሞተር በሆኑ ቁጥር አሪፍ ሞተር በሆነ ቁጥር ደግሞ ይከነፈ ነዳይ ነው የሚለው እና ያው አንዳንዴ ሁለት ሹፌር ሞተር ላይ አንድ ላይ ሄድም ይባላል። ማለት እኔ ራሴ ሆኜ አንተ ሞተረኛ ብትሆን ስትነዳ ይሳቀቃል፣ የተወሰነ ጭንቅ ይለኛል። ከፊት ስትሆን ደግሞ ይለያል፣ ምንም አይመስልም። አረ አሳዳጊ ነኝ ይላሉ አንዳንድ እንደ ቀልድ ቲክቶክ ላይ ፖስታሉ። አረ ምንም አንድ ፍሬ ልጅ ነኝ እባክህ አውርደኝ ምናምን ይላል። ያው አሁን ጓደኛ እያለፈ ነው እዚህ ራሱ። በጣም ደስ ይላል። እንግዲህ እንዳልኩ ነው በቃ እንደው ሰዎች ቤተሰቦቻቸውን የሚያስተዳድሩበትም እንደሆነ እያወራህ ነበርና ምን ያክል ነው የቤተሰብን ኃላፊነት ወስደው ይሰራሉ እነዚህ ሞተረኞች ሲባል አንዳንዴ እንደ ቀልድ ይመስለናል፣ እንደ ኢንተርቴይንመንት እንደ መዝናኛ አድርገው የሚሰሩበት የግላቸውን ብቻ እንደው ሞተር ዝም ብሎ ይዞ ወጣ ብሎ የሆነ ቦታ ዙሮ እንደመምጣት እናስባለና ምን ያክል አሁን ይሄ ሞተር ላይ የሚሰሩ ሰዎች ምን ያክል ቤተሰባቸውን ይደግፋሉ፣ ያግዛሉ አይነት ነገር እስኪ ያንሳልኝ እንደው በዙሪያ ከምታውቃቸው። እሺ አልሐምዱሊላህ እኔ ያው ስራ ስጀምር ያው ከአዲስ አበባ እንደ አዲስ አበባ ትምህርት እየተማርኩኝ ሳይክል ነበር የምሰራው። ሳይክል ማከራየት ምናምን ካወቀው ከዛ እያለን መንጃ ፈቃድ አወጣን፣ የሰው ንብረት ይዘን ከዛ የራሳችን የበዛ በዚህ ስራ ላይ እኔ እናቴ ጋር ነበር የምኖረው። አሁን አልሐምዱሊላህ አንድ 4 ዓመት ሆነኛል አግብቼ ወጥቻለሁ። የሁለት ልጆች አባት ነኝ። ማሻአላህ ያው በዚህ ስራ ላይ ኃላፊነት ወስጄ ቤተሰቤን አስተዳድራለሁ። ቤተሰቤንም ደግሞ ባለኝ አቅም አግዛለሁ። ይቺን ጥያቄ ግን መልሷን በጆሮዬም ቢሆን ነገረኝ ወይ ደግሞ ለተመልካቾች ነገር ችግር የለውም። ሞተረኛ ገንዘብ ያገኛል በደንብ እንደው እስከ ስንት ያገኝ ይችላል? አልሐምዱሊላህ ያገኛል። እስከ ስንት አቨሬጅ እስከ ስንት ያገኝ ይችላል? ከስራው አንፃር ከገንዘቡ አንፃር ከሚሄድበት የልምድ አንፃር ነገር አሁን ተመልካቾቻችንም እንደሚያዩት ይሄን ያህል ተብሎ ለመግለጽ ሳይሆን አንድ ሰው ስራውን በጣም በሰራ ቁጥር ከስተመሩ ሰክስፋይ ባደረገ ቁጥር ስራውን እየሰራ ማለት ነው ቸንም ይመጣል። እየመጣ ይመጣል። ያው በፊት በነበረው አንፃር ከኢኮኖሚ ጋር እያደገ የሚመጣው ሂሳብ። ስለዚህ ቁጥሯን እንዝለላ ዝም ብለን በደፈናው እንዝለላ እያደገ ስለሚመጣ ይሄን ያህል ብሎ መወሰኑ አይደለም። ግን አልሐምዱሊላህ አሪፍ በሚል የያዙ ተመልካቾቻችን እያንዳንዱ ስራ የራሱ የሆነ አለ አይደለ ቻሌንጅ እና አስቸጋሪ ነገር አለው። ሞተር ስራ ሲሰራ ምንድነው አስቸጋሪ ነገር ወይ ደግሞ ይሄ የእናንተን ቻሌንጅ የሚያደርጋችሁ ነገር ምንድነው? ቻሌንጅ የሚያደርገን ነገር አንደኛ
ያው አንዴ ቀደም እንደተነጋገርነው የስም መጥፋታ ነገር አለ። ያው ሞተረኛ ስትል የውል ስም ሊሰጥ አያምንህም የእምነት ጉዳይ እንዲሁም ደግሞ ያው አሁን በቅርበት እየሰራን ነው ከአዲስ አበባ ፖሊስ መስተዳደር ጋር ከመንገድ ፖሊስ ያለውን ነገር የተቀራረቡ ነገራቶችን እኛ ከነሱ ጎን የሰላም ጸጥታ ለምን እኛ ሰላም ስንሆን ነው ስራ ሰርተን የምንገባው ሀገራችንም ሰላም ስትሆን ነው ሁላችንም ወደፊት የምናስበውን ነገር የምናደርገውና ግን አንዳንድ ቦታዎች ላይ የግንዛቤ ጥረት ያው አለና የማጉላላት ሁኔታዎች እንደዚህ አይነት ነገራቶች አሉ። የትም ቦታ ስትሄዱ ያው እናንተ የመፍራት አሁን ለምሳሌ እኔ እየሄድኩኝ መኪናው እንደዚህ መስታወቱ ክፍት ከሆነ ምናምን የመዝጋት ሊሆን ይችላል። ስልክ በዚህ እያወራህ ከሆነ ትገለብጠዋለህ። ምን ይሰማቸዋል? ግን እሱ ነገር ምን ይሰማቸዋል? ያው በቃ ስለለመድከው እያየኸው ታልፋለህ እንጂ ያው ምንም እንትን የምትለው ነገር አይደለም። አንድ ጓደኛዬ እራሱ አለ ልክ ሞተረኛ ካለፈ ስልኩን ኪስ ውስጥ ያስገባል። በቃ ያው ማለቴ ቅድም እንደነገርኩ መልካም እንዳለ ሁሉ መጥፎችም አሉ። በእኛ ስር ተሰክስገው የሚሰሩ አሉ። እሱን ደግሞ ከመንግስት አካላት እኛም እያጋለጥን ነገራቶችን ለምን እኔ ቤተሰብ አስተዳዳሪ ነኝ ብያለሁ። ከነሱ ጋር ካልሰራውኝ ህይወቴን መምራት አልችልምና ያን ነገር የተጋገዝን ያጠራነው እንመጣለን። ጥሩ። ቅድም ስናወራ ሞተረኛ አንዱ ትልቅ አስተዋጽኦ ፍጥነት መኖሩ ነው። በጊዜ መድረስ ይችላልና እንደው አንተ ይሄ በሞተረኛነት በ7 ዓመት የስራ ሂደት ውስጥ አንድ ስራ ሰርተ በቃ ሰዎች የተደሰቱበት ወይ ደግሞ እንኳንም እንደ ሞተረኛ ሆንክ ያልክበት ቀን አለ ለሆነ ችግር ደርሰህ የምታስታውሰው? ብዙ አጋጣሚዎች አሉ። እሺ። ነገር ግን ያው እንደ ሞተረኛ ሰው እቃ ማንኛውም ነገር መልካም ነገር ሲያደርስለት ደርሶ ሳቲስፋክሽን ሲሆን ደስ ይለዋል። እኔ አንድ ከስተመር ነበረኝ ላይክ በፊት ሰው በሚጫንበት ሰዓት ላይ በካን መከልከል እና ነገራቶችን እየሄደ ነው በቃ እንትን የሚለውና የሆነ ሰዓት ላይ አንድ ጨረታ ነበር የሚሰራው እና ዶክመንት ሊዘጋ ሰከንዶች ሲቀሩት ሄደን አስገባንና አሸናፊ ሆነ የተረተውና በቃ እንደዚህ ነገራቶች ስታይ ምናምን ነገር እናመሰግናለን ሐምዛዬ። በቃ በጣም ከልብ እናመሰግናለን። በጣም ደስ ብሎኛል። መልካም ጅሙዓ ይሆንልህ። የት ነው ዛሬ የምሰግደው? ኢንሻአላህ ያው በደረስንበት አሁን በደረስንበት ሹክራን። እሺ ጥንቃቄ አይለይ እንግዲህ። እሺ አመሰግናለሁ። እሺ